ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን አገልግሎት የሚተላለፍላችሁን ልዩ ዓመታዊ የመስቀል በዓልን አስመልክቶ ከዚህ ከመንበረ ፓትርያርክ ስብከተ ወንጌል አዳራሽ ነው። እንግዲህ አብራችሁ ስለሆናችሁ እጅጉን እናመሰግናለን። ዛሬ እንግዳ ይዤ ቀርብ ያለው በዚህ በመስቀል በዓል ማለት ነው። ምናልባት ይህንን ከመናገሬ በፊት እንግዳዬን ከማስተዋወቂ በፊት በ2010 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳጠቃላይ እንደ ኢትዮጵያ ብዙ መልካም ነገሮችም በአንጻሩ ደግሞ መጥፎ ነገሮችም የደረሰበት ዘመን ነው። ከነዚህ መልካም ነገሮች መካከል የ27 ዓመት የጥል ግድግዳ ተሰብሮ በፍቅር መተሳሰብና አንድነት የተሰበከበት ኢትዮጵያም በአንድነትና ለህብረት የቆመችበት ዘመን እንደነበረ ይታወቃል። ከዚህ አንጻር ግን ምናልባት መልካም ቢሆንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይሄም ብቻ አልነበረም ያስተናገደችው። በተለይ በምስራቁ የሀገራችን ክፍል እጅግ አሳዛኝና ዘግናኝ የሆነ አብያተ ክርስቲያናት የተቃጠሉበት፣ ምዕመናን የተሰደዱበት፣ ካህናትና አገልጋዮች በቤተ መቅደሱ የተገደሉበት ጊዜም እንደነበረ ይታወሳል። ይህን አስመልክቶ በዚህ እንግዲህ አንዳንዴ እግዚአብሔር ሲፈቅድና መንገዱን ሲያመቻች ከንፎ ጥሬ ያወጣል ይላሉ አባቶቻችን። በዚህ በመስቀል በዓል እንግዳ ያቀረብንላችሁ አባ ሳሙኤል ይባላሉ። ከጅጅጋ አካባቢ ነው የመጡበት ጉዳይ ደግሞ ለዚህ መርሃ ግብር ተብሎ ነው። የእሳቸው አጋጣሚ በጣም ከሚገርም ሁኔታ በዚህ ባጋጠመው በተለይ በሐምሌ 28 ቀን 2010 ዓ.ም በምስራቁ ክፍል የጅጅጋ አካባቢና በተለያዩ አካባቢዎች በአንድ ሰዓት የተፈጸመው የአብያተ ክርስቲያናት ቃጠሎ፣ የምዕመናን ስደት እንዲሁም ደግሞ የካህናት ግድያ እጣው ከደረሳቸው አንዱ እሳቸው ናቸው። ሆኖም ግን እግዚአብሔር በተአምራቱ በፍቅሩ መኖርን እድል ሰጥቷቸው ታምርን ሊሰብኩ የእግዚአብሔርን ቸርነትና ፍቅሩን ግሩም ኃያል መሆኑን ሊሰብኩና ሊያስተምሩ በሕይወት ተርፈዋል። የተረፉበት የሚገርማችሁ ሰው ከወደቀበት ከሞተበት፣ ሬሳ ከሚሰበሰብበት ከተቆፈረ ጉድጓድም ተጥለዋል። ሞተዋል ተብለው በቃጫ ተጠቅልለው ተገንዘዋል። ነገር ግን በሕይወት አሉ። አብራችሁን ትሆኑ በአክብሮት እንጠይቃለን። አምላካችን እግዚአብሔር በዓሉን የሰላም የፍቅር የአንድነት እንዲያደርግልን የእርሱ ቅዱስ ፈቃድ ይሁንልን። በድጋሜ እንኳን አደረሳችሁ ለ2011 መስቀል በዓል። አባታችን እንኳን በሰላም መጡ ወደዚህ። እንኳን ደህና ቆያችሁ። እንግዲህ እኔ የመጣሁት ከዋርደር በጅጅጋ ውስጥ ከሚገኘው ዞኑ ዋርደር ከሚባለው ከጅጅጋ 500 ኪሎ ሜትር ከዛ ነው የመጣሁት። ምናልባት ስንሰማ ስለ እርሶም ስናጠና እንዲሁም ደግሞ በአካል ያዩ በአይን ያዩ ሰዎች ሲመሰክሩ ሞተዋል ተብለው ተጠቅልለው ወደ የሞቱት ሰዎች ወደሚሰበሰቡበት ጉድጓድም ገብተዋል። ምናልባት በጣም ለቃላት ከሚገርም በላይና ልንገልጸው ከምንችለው አቅም በላይ ነውና እንዴት ነው እስቲ አጫውቱን። ምንድን ነው ይሄትን ታምር? ከፊትም ጀምሬ ሳድግ ከህፃንነት የጀምሬ በቤተ ክርስቲያን ውስጥ በጉባኤ በመንፈስ ጉባኤ ተማሪ እና ያደጉኝ እና መከራውንም ደስታውንም ከፊት ጀምሬ የቆየሁበት ስለሆነ ምንም ቢገጥመኝም ምንም አልመሰለኝም። እና ኪዳን አደርሰን ካበቃም በኋላ ጾሙ እየገባ ስለሆነ ወደ ሰፈር የጠሩን አንድ እናት ነበሩና እዛ ከኪዳን ከወጣም በኋላ ጸሎት እያደረጉ ነበር እና ጸሎት ከጨረስኩ በኋላ ወደዛ ግብዣ ቤት ወደ ተጠራሁበት ሄድኩኝ። ከዛ ከጨረስን በኋላ ደግሞ እንደዚሁ በሰፈር እንደዚሁ የምንግባባቸውና በቀለም ሆነ ሁሉም የሚራዱን እናት ነበር። ወደዛ ቤት ከገባን በኋላ ይሄ ርብሻ አጋጣሚ ርብሻ ተነሳ። ከተነሳ በኋላ ምን ይሄ ርብሻ ከተማውን ቀውጢ ቢሆን ምንም በልቤ ውስጥ የተሰማኝ ነገር የለም። ሁሉም ቢደናገጥ እኔ በልቤ የተሰማኝ ነገር የለም ነበርና በጥቆማ ያለንበትን ቤት ተነግሯቸው መጥተው ከበቡን። ከዛም በኋላ ውጡ ተባልነ፣ ወጣነ። ስንወጣ ሁሉም ነገር ሲደረግ ምንም በእዝነ ልቡኔ የተሰማኝ ነገር የለም። ሁሌ እንደምኖረውና እንደዛው እንደነበርኩ ነበሩ። እነማን ናቸው ውጡ የሚሏችሁ? ያው ልዩ ኃይሎቹ ማለት ነው፣ ታጣቂዎቹ ክልሉ ውጡ አሉና ለጎረምሳው ለወጣቱ ስንወጣ ተቀበለን ጎረምሳው። እና ግን ይህ ጎረምሳዎቹና ህዝቡ ምንም አንዳቸው ነገር ያደረጉብን ነገር የለም። እነሱ ሲያስረክቡን እነሱ ወጣቱና ህዝቡ ምንም አልነካንም። እዛም በኋላ በራሳቸው እጅ ተጋጠሙ፣ ልዩ ኃይሎቹ ራሳቸው ተጋጠሙ። ከዛም በኋላ እኔ ምንም አልመሰለኝም፣ ዝም ብዬ ሞትኩ መስዬ ወደቅኩኝ። በዛውን የመቷችሁ አንድ ላይ ነው የመቷችሁ ሁለታችሁ ነው?
ሁለታችንም አንድ ላይ እንደሆነ አስወጡን። ሁለታችንም ከአንድ ላይ እንደዚያው ደበደቡን። የወደቁኝ አውሮኝ የነበረው ቄስ ግን ምንም እንትን አላለም፣ አልወደቀምም፣ ምንም አላለም። ነፍሱ እስኪያልፍ ድረስ ተወጋቸው እስከ መጨረሻው ድረስ ማለት ነው። ሩጦ ለማምለጥም ተከራከራቸው። እኔ ዝም ብዬ እንደወደቅኩኝ ዝም ብዬ ሁለሜናውን ምንም አልመሰለኝም። ግን ተመትቷል? ተመትቻለሁኝ። ከዛም በኋላ ጎትተው ወደዛ ሜዳ ነው፣ አፈር ነው፣ አገሩ ዝናብ ምንም አይዘንብበትም። ድቡልቂ ነው ያለው። ከድቡልቂው ላይ ዝም ብዬ ተኝቼ እስከ 9 ሰዓት ስውል ህፃናቶቹ አፈር እየቆነጠሩ በጀሬ ውስጥ የሚከቱብኝ ህፃናቶች አሉ። ቢኖሩም ግን እኔ ምንም አልሰማሁትም፣ ዝም ብዬ ነው የማያቸው። ከዛም በኋላ ሙቷል ብለው አፈር በላይ ላይ ህፃናቱ ያረጉብኛል። አፈር ሲጨምሩብኝ ህፃናቱ እንዳለ አንገቴ ብቻ ቀረ። ፀሐዩ በዛ ላይ ፀሐይ ነበርና አፈሩ በላይ የሚጨምሩት አፈርም በጣም ይፋጃል። ቢፋጃም ግን ያለምፈራገጥም ዝም ብዬ ነው የማደምጠው። ከዛም በኋላ 9 ሰዓት ከሆነም በኋላ ሬሳ እየጠቀለሉ በመኪና ማስገባት ያዙ። ሲጠቀልሉ በዝጋጃ እየጠቀለሉ ዲም ሲጠቀልሉ ዝም እየተጠቀለልኩ ቄሱም አብሮ ያለው ተጠቀለለ። ሁሉም እየጠቀለሉ በመኪና አድርገው ወደ ጫካ ወሰዱና እዚያ ጉድጓድ ጨመሩን። ጉድጓድ ሲጨምሩንም እኔ ምንም አልመሰለኝም። ምክንያቱም ጉድጓዱ ደፉን እንጂ አፈር በላያችን ላይ ያልጨመሩበትም ነበርና እዛ ብዙ ሰው የሞተ ሰው አለ ታች። ከዛ ጉድጓዱ አለ ሰው የሞተው ሁሉ አለ። ጉድጓዱ ሰፊ ነው፣ በጣም ሰፊ ነው በጣም። ሌላ ሰውም እንዲጨምር አድርገው ነው አስፍተው የቆፈሩት። ከዛም በኋላ ግን ሌሎች የሞቱ ብዙ ሬሳ ነበር እዛ አለ። ከሞቱት ጋር አብረን በመኪና እንትን የተዘረገፍ ነው እዛው አለ። ከዛም በኋላ የሙስሊም መሪዎች ሸቂዎች እኛ ነን የላክናቸው ህዝቡ ምናምን አሉኝ። ግን 200 የሚሆን ሴቶች መጡ ከአለንበት ጉድጓድ ማለት ነው። እዛው እንዲያው አባታችን እዛው ጉድጓዱ ሲጥሏችሁ በመኪና ይዟችሁ ከመጡ በኋላ እያንዳንዳችሁን እያነሱ መኪናው እንዳለ እንትን አንዳንዳችን እያነሱ ነው እዚህ የከተቱን አብረው ጫኑን ማለት ነው። እንደጫኑ መኪናው አይገለብጥም። የማይገለብጥ ስለሆነ በእጃቸው እያወረዱ ነው የጨመሩን። መኪናው ዘወር ብሎ ወደ ጉድጓዱ ዞረ። እያወረዱ እዛው መደብለቅ ነው። ብዙ ጎዳና አንስተው የሚወስዱት ቦታ የለም፣ እዛው አቅርበው ስላረጉት ማለት ነው። ከዛም በኋላ ተዘረገፉ። በኋላ መኪናው ሄደ ለከተማ፣ እኛ ብቻ ቀረን። ከዛም በኋላ ወደ 200 የሚሆን ሴት ሙስሊሞች መጡ። ሲመጡ እንዴት ነው እኒ ደግሞ ሊጨርሱ ነው ወይንስ ብዬን እያሰብኩ እያለሁ እነሱ ለካ ተልከው የሙስሊም እንትን ሸኪዎች ምናምን እኛ አዘናቸው ነው አሉ። እነሱ አዘዋቸው እኛን ሊያወጡ ነው ለካ ይመጡ። ከዛም በኋላ ሲፈትሹ እኔ ነፍሴ እንዳለ ከልቤ ላይ ውሃ ደፉብኝ። ሲደፉብኝ እኔ አለሁኝ የሆነ 12 ምናምን ህፃን የሚሆን ነው አንስቶ ለማውጣት ቢሞክር አቃተው። ከዛ ህፃናት ናቸው ብዙዎቹ የመጡት። እኔ ግን ግምቴ 6 ሰዓት ላይ ከሌሊቱ ለመነሳት ነው እንጂ በዛን ሰዓት ለመነሳት ሀሳብ እቅድ አልነበረኝም። ግን ልጁ አሳዘነኝና ወጥቼ ዳር ላይ ቁጭ አልኩ። አባታችን እንደው እዛው የነበረውን ስሜት ሳልጠይቅ ማለፍ ስለሌለብኝ እዛ አካባቢ ብዙ ሬሳ ያለበት ነው፣ ሙታን የተሰበሰቡበት ነው። እርስዎ የዛኔ ምን አይነት ስሜት ነው የሚሰማዎት የነበረው? እኔ ከፊትም በትምህርት ቤት ከህፃንነት የጀመረ በትምህርት ቤት ስለቆየው ክፉንም ደጉንም አሳልፍ ያለሁኝ። ምክንያቱም ብዙ ጎዳና የአንድ ቀን ውሎ ጎዳና እየሄድን ጥሬ እየሄድን እንለምናለን። ልብሴንም ቀለቤንም ከህፃንነት የጀመረ ሁለሜናዬን ችዬ በመብርሃን በወላዲተ አምላክ ስም ነው ያደግኩኝ እና ክፉንም ደጉንም ከህፃንነት ጀምሬ ስላየሁ ምንም አይመስለኝም። ምክንያቱም ልብስ የምለብስበት ታጣሁኝ፣ በረሃም እጄ ሰርቼ እለብሳለሁኝ። እንደው ስሜቱን ለማጋራት ያክል ነው አባታችን ከሬሳ ጋር ነው ተጠቅልለው ያሉት። እርሶ አልሞቱም፣ ከእርሶ ጋር የተጠቀለለ ደግሞ ሞቷል፣ ወይም ደግሞ እዛ ያሉት የሞቱ ሰዎች ናቸው። የዛኔ ሰው ከሞተ ጋር አብሮ መሆን እንደዚህ ለእርሶ ውስጣዊ ስሜቶት እንዴት ነው የሚገልጹት? እኔ ምንም አልመሰለኝም። ከፊትም ጀምሬ ሲደበደም ቢሆን ምንም አልመሰለኝም። ምክንያቱም ከፊት ጀምሬ አስተዳደጌ የሚሄው ነው። ስመጣ በቆሎ ትምህርት ቤት ሳድግም ይሄው ስለሆነ ደቡብ ጎንደር በቆሎ ትምህርት ቤት እያለሁ ደቡብ ጎንደር አንስቼ አዲስ አበባ በእግሬ ነው የገባው። እንግዲህ ጓደኞቼ በምሁር ኢየሱስ ገዳም በዘወይ ገዳም ሁሉ ያሉ ስለ እኔ እንዴት እንደሆንኩ ያውቁኛል። ስለዚህ ከፊት ጀምሬ ሁሉም ነው ስለለመድኩት ምንም አልመሰለኝም። ከልቤ ውስጥ ምንም የሚሰማ ነገር የለም። አፈር ቢጨምሩበትም እንግዲህ አፈሩን ያን መቃብሩን ቢሞሉት እንደምሞት አውቀዋለሁ። ግን ቢጨምሩበትም ምንም አይመስለኝም። ከፊት ጀምሮ ደስታውንም እንትኑን ማሳልፈዋለሁ። በይበልጥ
በብዙ ችግር ስላደጉ ትምህርት ቤት ጀምሬ ምንም አይመስለኝም። ከዛም በኋላ ግን ሴቶቹ ዳር ላይ ወጥቼ ቁጭ ስል አንድ ሴት አመጣኝና ዝላ አጥለው አረገችኝ። ከጥለው ካረገች በኋላ ወተት አመጣችልኝና ወተት አጠጣችኝ። ሌሎቹ ሴቶች በዛ አካባቢ ባለው ቤት ምናምን አለ የገጠር ቤት፣ እዛ ዝጋጃ ምናምን አመጡና ከዝጋጃው ላይ ያደረጉና ግራ ቀኝ ዝጋጃውን ይዘው ወሰዱኝ። ግማሽ ወተት እያጠጣኝ ማለት ነው። ዛላ ከመንገድ አምቡላንስ የምትቀበል ምናምን ግማሾቹ ልከው አልመሰለኝ ከመንገድ አምቡላንስ ተቀበለችኝ። እዛ አስገቡኝና እነሱም ወደ የቤታቸው ሄዱ። ከዛም በኋላ ሆስፒታሉ ተቀበለኝ። የውጭ ድርጅት ሆስፒታል ፈረንጆች አሉ፣ እነሱ ተቀበሉኝ። ከነሱ ቆየሁኝ እና በኋላ ራሴን ካወቅኩ በኋላ ስጠይቅ የገባው እዚህ የውጭ ድርጅት ሆስፒታል የፈረንጆች ነበር። ነገር ግን ፈረንጆች ዶክተሮችን ወደው ነው እንደዚህ ርብሻ ከተፈጠረ በኋላ በሄሊኮፕተር ወሰዷቸው እና አንተንም ወደ ሄሊኮፕተር ወደ አዲስ አበባ ስለሚወስድህ እነሱ ሚስጥር መሰማት ስለሌለበት ስለፈለጉ ወደ ራሳቸው አዛወሩ፣ እንዳትሞትም ፈርመው ራሳቸው ወደ እነሱ አዛወሩ እና ቀረህ እንጂ ልተር ነበር አሉኝ፣ ነገሩኝ። ግን እኔ ከነሱ ሆስፒታል ሆኜ ምንም የጎደለብኝ ነገር የለም። እነሱ ነው የዛኔ ሲመቱ የቱ አካባቢ ነበር የተመቱት? ቅንጭላቴም ተመቷል፣ ጆሮዬም በጣም ተጎድቷል እና መንቀሳቀስ ምንም አልችልም ነበር። እዛ ላይ ደግሞ ፀሐይ ሲመታኝ ነው የዋለ። እንደገና ደግሞ ደም በጣም ስለወጣኝ ደም ማነስም እዚያው ወጣቶች ተፈልገው ደም ለክሰውኝ ምናምን ነው እንጂ በጣም ደም ማነስም እንትን ነበረብኝ። ከዛም በኋላ እነሱም ሆነው እየመጡ እየጠየቁኝ ሙስሊሞቹ እየመጡ እየጠየቁኝ ሸኪዎቹም ሁሉም አይዞህ እያሉ እንትን እያበረታቱኝ በ11ኛ ቀን ወጣሁኝ ሆስፒታሉ። ከወጣሁ በኋላም በጣም በዝግጅት ነው የተቀበለኝ አካባቢው ሙስሊም ሴቱም ወንዱም በደንብ ነው የተቀበለኝ። እነሱ ልዩ ኃይሎቹ ቢጎዱኝም መልሰው ደግሞ እንደገና እንድድን ያደረጉኝ እነሱ ናቸው እና አሁንም ቢሆን ከነሱ ምንም በጣም ነው የምወዳቸው። ከፊት እንደውም ከራቁት ይልቅ አሁን ነው በጣም እንድወዳቸው ያደረገኝ ማለት ነው። ምክንያቱም እነሱ ቢጎዱኝም ግማሻቸው ደግሞ ያዳኑኝ እነሱ ናቸው እና ከዳንኩ በኋላ እኔ አልተሸማቀቁም፣ ምንም አላልኩም። ምክንያቱም አስተያየታቸው በጣም ጥሩ ስለሆነ ስላየኋቸው አዝለው ከዛ ጉድጓድ አውጥተው ሆስፒታል ስለከተቱኝ። ሙስሊሞቹ ናቸው? አዎ ሙስሊሞች ናቸው። እዚያ ውስጥ አንድ ክርስቲያን የለም፣ ራሳቸው ናቸው የወሰዱኝ እና ስለዚህ በጣም እንደ ቤተሰብ አድርጌ ነው ያየኋቸው። እዛም በኋላ እንደውም ከዚህ በፊት በጣም አርቄ እንትን እል ነበረ። እዛም በኋላ በጣም የወደድኳቸው ዘውዴ ነው እንደውም እና በጣም ነው የምወዳቸው እነሱ ማለት ነው። እንደ ይህን ጉዳት እንዳደረሱብኝ ምናምን ምንም የሚሰማኝ ነገር የለም። የነበረው ችግር በጣም አስቸጋሪና አሳሳቢ ጉዳይ ነበር። በእናንተም የተፈጸመው በጣም ዘግናኝ ነው። ከእርሶ አካባቢ ከእርሶ ጋር አብሮ የነበሩ ካህናትም ነበሩ፣ ዲያቆናትም ነበሩና እንደው እንዳጠቃላይ ከደረሰባችሁ ችግር አኳያ ሊያስተላልፉት የሚፈልጉት መልእክት ካለ ለእነሱም እንዲህ ላደረሱ ሰዎችም እንደ ቤተክርስቲያን እንደ አባትነት የሚሉት ነገር ካለ? እኔ ይህንን መልእክት ማስተላለፍ መቼም ሰው ሆኖ በዚህ ምድር ግማሹ ደስታ ነው፣ ግማሹም መከራ ስለሆነ ሁሉም ነገር ከታገሱት፣ ከጸለዩ፣ ለሰው ክፉ ነገር ካላደረጉ፣ ሰው ደግ ተሆነ ምንም ነገር ሰው ምን የፈለገው ነገር ቢያጠምድበትም እና ቢመክርበትም ምንም ነገር እንደማይደርስበት ስለሆነ እኔ ብዙ ጊዜ ስለተረዳሁት ለሁሉም ነገር ደግ መሆን ነው ብዬ ነው እኔ የምገነዘበው። የተወደዳችሁ ተመልካቾቻችን እንግዲህ ለአጭር ቆይታ ነው የነበረን። ምናልባት በዚህ በመስቀል በዓል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መስቀል እንዴት እንደወጣ እያከበርን በዚህ ደግሞ ለመስቀሉ መከራ የደረሰባቸው ክርስቲያን በመሆናቸው ምክንያት እንዲሁም አገልጋይ በመሆናቸው ምክንያት እጅግ መከራ የደረሰባቸው አባቶችን ወደ እናንተ ያቀረብ ነው። አንዳንዴ እግዚአብሔር ሲረዳና መንገድን ደግሞ መኖርን ሲሰጥ እግዚአብሔር እኛ ዛሬ መኖርን ቀላል የምናደርግ ሰዎች መኖር እግዚአብሔር ሲሰጥ በእንደዚህ አይነት ማለና ከሞት አፋፍ ከተቀበረ ጉድጓድም ያድናል እግዚአብሔር። ስለዚህ በዚህ መንገድ አባታችን አባ ሳሙኤል ከጂጂጋ አካባቢ አብያተ ክርስቲያናት ከተቃጠሉበት፣ ምዕመናን ከተሰደዱበት፣ ብዙ ካህናትና አገልጋዮች ከተገደሉበት ከባቢ መጥተው እንዴት ከሙታን መንደር ነው የወጡትና እግዚአብሔር በዚህ መንገድ እኛን ሊያስተምረን ሊያስረዳን ሰውም እግዚአብሔርን ሲያምን ከተቀበረበት ይወጣልና ከሙታን መንደር ወጥተው እኛን ያስተምሩ ወጥተዋልና ሁላችንም በዚህ አግባብ ክርስትና ማለት ምን ማለት እንደሆነ በእምነት መኖር ምን ማለት እንደሆነና እግዚአብሔር ከዚህ በላይም የተለየ መንገድ እንዳለው
በተለያየ ህይወት አቅጣጫ ሞተናል አልቆልናል ለምንል ሰዎችም እግዚአብሔር መንገድ እንዳለው ልናስብ ልንገነዘብ ይገባል። ለማንኛውም ከኛ ጋር ስለሆናችሁ እጅጉን እናመሰግናለን። ለአብሮነታችሁ እጅግ ክብራለን። ዘመኑን የሰላም የፍቅር የአንድነትን ይሁን፣ በዓሉም የሰላም የፍቅር ይሁን። መልካም የመስቀል በዓል። እሰይ ልበሉ ተገኘ መስቀሉ እሰይ ልበሉ ተገኘ መስቀሉ እሰይ ልበሉ ተገኘ መስቀሉ ባልደረባችን መምህር ኃይሉ በላይ ስላቀረብክልን ልዩ እንግዳ ከፍተኛ ምስጋና ልናቀርብ እንወዳለን። ውድ ተመልካቾቻችንና ታዳሚዎቻችን አሁን የሚቀረን ከጽራሪያን ቅዱስ ሩፋኤል የሰንበት ትምህርት ቤት ወጣቶች መንፈሳዊ ተውኔት ይቀርብልናል። ይህን ተከታትለን መርሃ ግብራችን ወደ መዝጋቱ እንሄዳለን። እንድትታገሱን አሁንም እንጠይቃለን። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሚተላለፍላችሁ ልዩ የመስቀል በዓል ዝግጅታችን ነው። ተመልካቾቻችን እንግዲህ ወደ መንፈሳዊ ተውኔቱ እሰይ ልበሉ ተገኘ መስቀሉ ከዘመናት ሁሉ በራቀው ዘመን ላይ ካየናቸው ሁሉ የሚበልጥ የሚለይ በታሪክ ድርሳን ላይ በደማቅ ተጽፎ በሰዎች ልቦና ላለነው ተላልፎ አንድ ታሪክ አየን። ሊረሳ የማይችል ተቋርጦ የኖረ ታሪክ የሚቀጥል ክርስቶስ ተሰቅሎ ሞቶ ከተነሳ ሐዋርያት ሰብከው ታሪክ ከተወሳ ከዓመታት በኋላ ቄሳሮች ተነስተው ብዙ አማንያን በዚህ ምክንያት አልቀው የክፋት የተንኮል በትር እጅግ ጸንቶ አንዱ በሳት ሲነድ ሌላው በሰይፍ ሞቶ ክርስቲያን ነኝ ማለት እጅጉን ሲያስፈራ ባልታሰበው ጊዜ ከቄሳሮች ጎራ ፈተናን ያለፈች በዚህም የከበረች እሌኒ ንግስቷ ቄሳሩን አገባች። እምነቷን ወዳዷ ፍጹም ክርስቲያኗ ልጅም በመውለዷ እናት በመሆኗ ታሪክ ልትሰራ አምላክ እድል ሰጣት። ልጇን በጡት አርጋ ቃለ እግዚአብሔርን መግባ አሳድጋ ነገረ መስቀሉን ቆስጠንጢኖስ ልጇ አድጎ ሲጎረምስ ለክብር ሲበቃ ደሞ እሱ ሲነግስ የክርስቲያን እንባ ሲጠርግና ሲያብስ እግዚአብሔር ወደደ፣ እግዚአብሔር ፈቀደ። እናም አዋጅን ባዋጅ ተሻረ ታገደ። አብያተ ጣዖታት በራቸው ተዘጋ፣ አብያተ ክርስቲያናት በራቸው ሲከፈት ታሪክ ተቀየረ፣ ስደትም አበቃ፣ ክርስትና በራ፣ እምነታችን ደምቃ። ታሪክ ተበሰረ፣ ታሪክ ተቀየረ፣ አማኙ ደስ አለው፣ ዲያብሎስ አፈረ። እናም ንግስት እሌኒ ጨለማው ተገፎ ብርሃን ስታይ በልቧ ተስሎ ከሰው ስትወያይ ያኖረችው ሐሳብ በልቧ ተስሎ ወቅቶቹ አልፈው ቀኑ ተስተካክሎ አሰበችውና ፍለጋ ጀመረች። አንድ አዋቂ ሰው ፈለገች፣ አሰሰች። ከአዋቂዎች መሃል ምሁርን ፈለገች። ኪራቆስ የሚባል ደግ ሰው አገኘች። ወዳጄ ኪራቆስ፣ ልቤ የሚያስበው አንድ ነገር አለ ላንተ የማዋየው። የክርስቶስ መስቀል መቀበሩን ሰማው። እባክህ ንገረኝ፣ የት ነው የማገኘው? ብላ ጠየቀችው። ጥቂት አሰበና ታሪክን ከታሪክ አስተካከለና ንግስቲቱ እሌኒ፣ ጥያቄሽ መልካም ነው። ከአባቶች ሰምቼ እኔም እንደማውቀው የጌታችን መስቀል ተቀብሮ የሚገኘው
ከሶስቱ ተራሮች በአንደኛው ውስጥ ነው። እባክህ ኪራቆስ ታውቀው እንደሆነ የነገሩን ስሩን ለምን ተቀበረ የጌታዬ መስቀል? ተነግሮ አያልቅም የአይሁድ ክፋታቸው። ሙታንን ሲያስነሳ ድውይ ሲያድን አይተው ሊደሰት አልቻለም መራራ ልባቸው። እናም መከሩበት ሴራንም አሴሩ። መስቀሉን አርቀው ከዚያ ጋር ሊቀብሩ ሰውም እንዳያየው ከቶ እንዳይሰማ በመስቀሉ ድህነት ከቶ ድህነት እንዳይገኝ እንዴት እንቅበረው እንዴትስ እናጥፋው ብለው ተማከሩ። ጥጦስና ዳክርስ ከተቀበሩበት ሄደን ብንቀብረው መስቀሉ ካለበት ማንም አየንም ብለው አመኑበት። እናም አዋጅ አስነገሩ በዚሁ ቆርጠውበት። ለ300 ዓመት ቆሻሻ ሲጥሉ ተራራው ሲከመር ሲደበቅ መስቀሉ ይኸው እንዲሁ ተከምሮ ዛሬ እንዲህ ይታያል። ዘመናትን አሳለፉ። በጣም ተጨነቀች ነገሩን ስትሰማ፣ ጥያቄ አቀረበች ምንም ሳታቅማማ። ወንድሜ ኪራቆስ ይህ እኮ በጣም ይገርማል። ታዲያ ይህን ጉዳይ ምን ማድረግ ይሻላል? በሶስቱም ተራራ አንተ እንደነገርከኝ 3 መስቀል አለ። ምንድነው የሚሻለኝ ብላ ጠየቀችው በስጋት ተውጣ። ይህ ሐሳብ በልቧ ሲወርድ ሲወጣ ከቀስት እንዲያመልጡ ከሞት እንዲወጡ ምልክትን አድርገው በእርሱ ያመኑ ከእሱ የተጠጉ የክርስቲያን ጋሻ ቅዱስ ዕፀ መስቀል በቀራንዮ ላይ በደሙ ተባርኳል። እናም ንግሥታችን አምላክ በፈቀደ እሱ ባለው ጊዜ ሁሉ ይገለጣል። ደመራን ደምሪ፣ ዕጣንን ጨምሪ፣ ችቦውን ለኩሰሽ ደመራውን አለ። ይህም ሲነገራት ደመራ አስደመረች፣ ችቦ አስለኮሰች፣ ዕጣን አስጨመረች። ጣኑ ወደ ሰማይ ሲጓዝ አስተዋለች። አምላክም በፍጥነት ታምሩን ገለጠ። ጢሱም አቅጣጫውን በፍጥነት ለወጠ። በጣሙን ወረደ፣ ለመስቀል ሰገደ። ታሪክን ከታሪክ መልሶ አዋሃደ። እናም ምልክትን ስታይ ሳትውል ሳታድር በነጋው ጀመረች ተራራ ማስቆፈር። አምላክ ሲፈቅድላት ታሪክ ሲሰምርላት ቁፋሮ ተሳክቶ መስቀሉ ወጣላት። በዘመኗ ሙሉ በረከት አገኘች። እሌኒ አስቆፍራ ያስገኘችው መስቀል ለክርስቲያኖች ልብ ታትሞ ይኖራል።
ሞኝነት መስሏቸው መስቀልን ቢተው ለኛ ለምናምነው የእግዚአብሔር ኃይል ነው። በአንገት ያሰርከው በልብክ ያኖርከው ይሄ ቅዱስ መስቀል መዳኛ እኮ ነው። አይተ ተሳለመው ለልጅህ አውርሰው ለዲያብሎስ ጠላት ላንተ መከታ ነው። መስቀል ተሸክመን ጠላት አሳፍረን ይህችን ክፉ ዘመን በጸሎት ተሻግረን በእምነት ጎዳና ጸንተን ሰው አጽንተን በፍቅር እንድንኖር አምላካችን ይርዳን። የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ሰንበት ትምህርት ቤት ወጣቶች ይህን የመሰለውን ቅዱስ መስቀላችንን ከተቀበረበት እንዴት እንደወጣ ታሪክን በማስመልከት ታሪክን ያዘለ ትምህርት በዚህ በመንፈሳዊ ተውኔት አስደግፈው ስለሰጡን ከፍተኛ ምስጋና ልናቀርብላቸው እንወዳለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስም ማለት ነው። እንዲሁም በታዳሚዎቻችን ስም አንድ ጊዜ ምስጋና ታቀርቡልኝ ዘንድ ጠይቃችኋለሁ። ታዳሚዎቻችንና ተመልካቾቻችን እንግዲህ መርሃ ግብራችን እያጠቃለን እንገኛለን። መርሃ ግብራችን በጸሎት ከማጠናቀቃችን በፊት ምስጋና የምናቀርብላችሁ ወገኖቻችን አሉ። ጥሪያችን አክብራችሁ የተገኛችሁ ክቡራን እንግዶቻችን በመጀመሪያ ልናመሰግናችሁ እንወዳለን። አንድ ጊዜ ምስጋና ለራሳችሁ። በወረብና በዝማሬ ላገለገላችሁን ዘማሪያን አንድ ጊዜ ምስጋና ታቀርቡልኝ ዘንድ እንግዲህ በዚህ አዳራሽ ለታደማችሁ ጠበል ጸዲቁን ላቀረቡልን በተለይም ለመጋቢ ኃይለ ፋሲል ታደሰ የንስሐ ልጆች አንድ ጊዜ ምስጋና ታቀርቡልኝ ዘንድ አሁን ምስጋና ጸሎተ ወንጌሉን ያቀረቡልን ላደረሱልን የአየር ጤና መካነ ስብሐት ቅዱስ ሩፋኤልና ቅዱስ ልደታ ለማርያም ቤተክርስቲያን ካህናትና ዲያቆናት አንድ ጊዜ ምስጋና ታቀርቡልን። እንደዚሁ አሁን ስነ ጽሁፉና ድራማ ላቀረቡልን የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ሰንበት ትምህርት ቤት ወጣቶች ምስጋና ታቀርቡልኝ ዘንድ ጠይቃለሁ። ይህን አዳራሽ ይህን በመሰለ መልኩ ላስዋቡልን ዲኮር ላቀረቡልን ማለት ነው ለገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ወጣቶች አንድ ጊዜ ምስጋና ታቀርቡልኝ ዘንድ ጠይቃለሁ። ይህ የሳውንድ ስልት ወይም ሲስተም ማለት ነው ላቀረቡልን በክራሩ ዲያቆን ኃይለ ሚካኤል ብርሃኑ፣ በማሲንቆ ተከስተ አዱኛ እንዲሁም ሞንታርቦ ላቀረበልን ወንድማችን ወንድም ጌቱ ምስጋና ታቀርቡልኝ ዘንድ ጠይቃለሁ። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የአዲስ አበባ ገዳማትና አድባራት አስተዳዳሪዎችና ልዩ ልዩ ሰራተኞች፣ ጥሪ የተደረገላችሁ የመንግስት አካላት፣ ዘማሪያን፣ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል፣ በዚህ በጠቅላይ ቤተ ክህነት የስብከተ ወንጌል አዳራሽ የታደማችሁ ታዳሚዎቻችን በአጠቃላይ እንዲሁም በየቤታችሁ ሆናችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ይህንን ልዩ የመስቀል በዓል ዝግጅት የምትከታተሉ በአጠቃላይ ይህንን ከጠቅላይ ቤተ ክህነት ስናስተላልፈው የነበረው መርሃ ግብር በዚህ አጠናቀናል። አሁን በመጨረሻ ብፁዕ አቡነ በርናባስ በአሜሪካ የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ መርሃ ግብራችን በጸሎት ይዘጉልናል። ወደ አባታችን እሰይ ልበሉ ተገኘ መስቀሉ እሰይ ልበሉ ተገኘ መስቀሉ እሰይ ልበሉ ተገኘ መስቀሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር አምላካችን ሆይ የብርሃነ መስቀሉን መታሰቢያ ዓመት 2010ን በሰላም አሳልፈህ አሁን ደግሞ 2011ን በቸርነት ስለሰጠህን በዚህ በዓል ምክንያት በዚህ ታላቅ አዳራሽ
ከተሰበሰብንበት ጊዜ ጀምሮ እስካሁን ድረስ አብረን ስለነበርክ፣ ስለባረክን፣ ስለቀደስከን፣ ስላስተማርከን፣ ስለገሰስከን ውለታ ወረታ ምስጋና ብቻ ነውና ክብር ምስጋና ለዘላለሙ ላንተ ይሁን። አምላካችን ሆይ የተቀበረውን ማውጣት ስራ ነው። ከ300 ዓመት በላይ ተቀብሮ የነበረውን ዕፀ መስቀል በቸርነትህ በወዳጆችህ አድረህ አወጣኸው። ለዓለም ክርስቲያኖች የነጻነት አርማ ይሆን ዘንድ አምላካችን ሆይ ፈቃድህ ሆነ። እያንዳንዳችንም በዚህ ዓለም ስንኖር በደም ዋጋ የገዛሃንን ቤተ መቅደሴ፣ ታቦቴ፣ መኖሪያዬ፣ ቤቴ ያልከውን ክርስቲያናዊ ሕይወታችንን በኃጢአት ምክንያት የቀበርን ብዙዎች ነን። ኃጢአትን አብዝተን የምንሰራ ከሆነ የደም ዋጋ የከፈልክበትን በደምህ የተቀደሰውን ክርስቲያናዊ ሕይወታችንን ቀበር ነው ማለት ነውና በንስሐ በቅዱስ ቁርባን በቸርነትህ በማሪነትህ በይቅርታህ በኃጢአት ከተቀበርንበት ቆፍረህ እንድታወጣን ቅዱስ ፈቃድህ ይሆንልን። አምላካችን ሆይ ምን ጊዜም ቢሆን እውነተኛ ታሪክ ተቀብሮ አይኖርም፣ በጊዜው ታወጣዋለህ። ስለዚህ መልካም ነገርን ቆፍረው ከሚያወጡት እንደ እሌኒ እንደ ወዳጆችህ ቆፍረው ከሚያወጡት እንጂ ከቀባሪዎች እንዳንሆን በመንፈስ እንድትረዳን ቅዱስ ፈቃድ ይሁንልን። ሀገራችን ኢትዮጵያን በምሕረት ዓይን ተመልከትልን። በሀገራችን በኢትዮጵያ የጀመርከውን ቸርነትና ምሕረት ፈጽምልን። በሀገራችን በቤተ ክርስቲያናችን ላይ ያለውን ፈተናውን የሚያዘጋጀው ከሰማይ ወደ ምድር የወደቀው ታላቁ ዘንዶ ጠላት ዲያብሎስ እስከ ሰራዊቱ መሆኑን አንተ ታውቃለህ። እኛ አቅም የለንም፣ አቅም ያንተ ነው መድኃኔ ዓለም ኢየሱስ ክርስቶስ ሆይ። ስለዚህ ስለኛ አንድ ጊዜ ለሁል ጊዜ በፈሰሰው ደምህ በተቆረሰው ሥጋ በቅዱስ ስምህ ዲያብሎስና ሰራዊቱን ከሀገራችን ከኢትዮጵያ ከቤተ ክርስቲያናችን እግር በታች ቀጥቅጥልን፣ በቅዱስ ስምህም እሰርልን። በወላዲተ አምላክ በድንግል ማርያም በቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት በምርጦቹ ሁሉ ተማጽነንብሃል። በሰራዊት አለቃ በቅዱስ ሚካኤል በቅዱስ ገብርኤልም በቅዱሳን መላእክት ሁሉ የጥበቃ አጥርነት ታጥረን ዘንድ ቅዱስ ፈቃድ ይሁንልን። ከዚህም ሁሉ በላይ ስለ ቅዱስ ስም ስትል አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለም። አምላካችን መድኃኒታችንና ሕይወታችን ጸጋ ሞገሳችን ኢየሱስ ክርስቶስ ሆይ እያወቅን በድፍረት ሳናውቅ በስህተት የሰራነውን በደልና ኃጢአት ሁሉ ስለኛ አንድ ጊዜ ለሁል ጊዜ በቀራንዮ አደባባይ በፈሰሰው እስካሁን ስለ በደላችን ስለ ኃጢአታችን ስርየት በሚጮኸው ሕያው በሆነው በተቀደሰው ደምህ በተቆረሰው ሥጋህ በቅዱስ ስምህ ይቅር በለን። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ።